እኔ ውድ ሀይምዬ ማለት ነው። አንቺ ተይ በእግዚአብሔር እንደዚህ አይነት ኮተታ ታመጪ። በእናትሽ እንጫወት። አንቺ ምን ሆነሽ ነው እናንተ? እውነት እኔ ቅድም ያሰብኩት ሀሳብ አለ። እኔ ሀይሚ ቀረች ወረቀቱ ተቀደደ ሲባል እኔ ለራሴ ማዳሜ የቆረጠችው ቲኬት አለና ኢትዮጵያ ልሄድ ነበርና ይሄን ሰሞን አንቺ ደግሞ እናንተና እኛ ምን አገብ ነው? ማንም ሄዳ ማጠገባ እኛ ምን አገባን? እናንተ ምንድነው ስለምን ትኬት ነው የምታወሩት? አይዞሽ አይዞሽ፣ ውሃ ጠጪ አንቺ ፓፒ ትንሽ ጠጪ ነፍታበያ አሱ የኔ ፍቅር አንቺ ምን አባ አገባሽ ነው? እነሱ ሄዱ መጡ ምን አገባን እኛ ዛሬ ደግሞ አብርሽ ወስኖ ቡታጅራ ሲሄድ ነበረ። ዛሬ ቪዲዮ ደስ አይልም። ይው ዛሬ ሃይ እንትን ሩታ አይታችኋል? መጨረሻ ጽጌ ማለት ነው ስራዋን ይስጣል። ጽጌ የተናገረችው ነገር አይታችኋል? ትወጂዋለሽ አይደል? ትወጂዋለሽ አይደል? አይ ፓፒ እንደዛ ብትልም ጥሩ አርጋለች። እንደዛ ብታደርግም ጥሩ አርጋለች። የምሬ ነው። ስሜቷን አሳይቻለች። ገደል ግቡ እናንተ ኮታታ በጣለች እሷናችሁ እኮ እንደዚህ በዚህ አይለ እንደዚህ ያደረጉት አሁንም መሀላችሁ ላይ ይገባሉ። ተንከሲሱ ማን ትመስልሻለች? ጽጌ አሁን ማለት ነው ነገም እስቲ ማናት ገምቺ። አንቺ ነሽ። አዎ አንቺ እኔ አይደለም። ጽጌ ጥሩ ሰራች። ጽጌ ጥሩ ከዛ በኋላ ከህይወታቸው ቢወጡ እውነት እነዚህ ልጆች ደስተኛ ነው። አንቺ እንዴት እንደሆነ የምታቃጥለው ሩታን ትወጫለሽ አይደለ? እንዴት እንደሆነ ሆነው እኔ በሳቅ ሞት ዛሬ ማለት ነው ቪዲዮ ይለኝ ሲጀምር ቪዲዮ መፖሰት አልነበረው። አዎ ባሉ አይደለም ቪዲዮ ደግሞ ማለት ነው። አንቺ ምንድነው ምን ሆነሽ ነው አንቺ ሴትዮ? አሁን እኮ እሷን መቃጠል እናንተ ይሁን በእግዚአብሔር እሷን መቃጠል ፈልጋ ቲክቶክ ላይ ቪዲዮ ለቃለች መሰለኝ። እሷን መቃጠል ፈልጋ ነው እሷ እኮ አንቺ ዘይናደሩ ለምን አንቺ ምንድነው እኔ ነገር ብቻ ካላወራችሁ ወጣላችሁ ውጪ እንዳታስወጪ ሰኒ ቀብርሻለሁ። ሃይሚ ቅድም ሃይሚ ቅድም እኮ ለሁለት ሰው ብቻ ነው ባትቀጣ አንቺ መስኛ አለብሽ። ማታ ነው ከሽከሽ ቀን አበባ ይሰጣል ብለን ስንጠብቅ ብሩኬ አሁን ደግሞ ሄዳሉ ነው አላወቀም እኮ ኧረ ሚውት አድርጊያት ሊሊን ሚውት አድርጊያት ባክሽን ሄደለው። ኦ ማይ ጋድ ሚጮኸው ማጋ ነው በፈጣሪ ስም ሰው ጆሮ መሸቀላቅቶታል እኮ ተው ሚጮህ ነገር አታምጡ። እቺ ደግሞ ሃይሚን የሰደበች ሴትዮዋ ናት ጋይስ። እዚች ጋር እቺ ደግሞ ሃይሚን የሰደበች ሴትዮዋ ናት። ደብቂው ሳምራዊት ዌልካም ብዬሻለሁ። ሳምሪ እዚህ ቤት ትገቢያለሽ እንዴ? እኔ ገና ዛሬ ነው ያየሁሽ። እቺ ልሳኝ እኮ እኔን አታስገቡኝም። ለምንድን ነው? ለምንድን ነው ፎቶ እኔ ፖስት ያደረኩ ነገር ጥሩ ከሆነ ላይክ አድርጊ፣ ካልሆነ ቶሎ ዲሌት ላድርግ ፕሊዝ። ምን ሆነሽብኝ እናቴ? ምንድን ነው? ምን ፖስትሽ ነው ጃለሌ? የሆነ ነገር እንትን አረ ብዬ መጣው ላፍልፌ መጣው ትንሽ። ሂዱ ይሁት ሁሉም ሄዳ። ጥሩ ከሆነ ኦኬ በሉ፣ ጥሩ ካልሆነ ስፓየርድ አደርጋለሁ ቶሎ። ስፓየርድ ነሽ አንቺ ራስሽ። አይዞሽ ምን ሆነብሽኝ እናቴ? አንቺ አትጨናነቂ፣ የራሳችሁ ጉዳይ አትጨናነቂ። ኧረ ሆሆ
ለቤተሰቦቻችሁ አስቡ፣ ለቤተቻችሁ አስቡ፣ ለስደት እህቶቻችሁ አስቡት። እናንተ ልጆች እኔ አሞኛል። አይዞሽ ሂጂበት የኔ እውነት ላባችሁ ዛሬ የምትሰሩትን አስቀምጡት። ለማንም ለተራ ሰው አትስጡ እባካችሁ። ግን በጣም ጥሩ ነው። ጌታን ጥሩ አረግሽ። እንደው ሂጂበት። ኦኬ ጥሩ ነው። እግዚአብሔር እውነቴን ነው የምነግራችሁ። ከወደዳችሁ ውደዱት፣ ከጠላችሁ ጥሉት። እውነቴን ነው የምላችሁ። ለምንድን ነው እርስ በራሳችሁ የምትሰዳደቡት? ሁሉም አንድ ናቸው። ለኔ ሁሉም አንድ ናቸው። ወይኔ በላቸው ማለት እኮ እነሱ ሲሰማሉ እና እኔ እንደዚህ አናረግ እንዲሰሙ አይደል እንዴ? አይደል? ኦኬ በቃ ተስፋ ነው። ለኔም እንደዚህ አርጉ። የኔን ፎቶ አቀናብረሽ የታባት በህልሜ ማየት አለብኝ። አስገቡኝ። እኔ እንደው ነው እንጂ እንደማዩ ከፈለኩማ ለምን አወጣለሁ ወደ ላይ? ወይኔ እኔ በቃቸው ዳዳና የዳሩኝ ጸጉርን አስቆኛል ነው እኮ እኔ ዩቲዩብ እንጂ ማለት ነው። አሁን ጉንዳን መሀል የት ትቆማለሽ? መሀሉን ፈልገሽ መቆም ስትፈልጊ የምትቆሚበት ቦታ የለም አይደል? ዩቲዩብ ስትሄጂ ትናንሽ ዩቲዩቦች እኮ በሃይሚም የት እንደምትቆም የቱን እንደምታይ አታውቅም እኮ። አቃጠሉም እኮ እግዚአብሔር። ኮሜንት ስር ራሱ እንዳለ እየተሳደቡ እኮ ነው። ምንም ማድረግ ስለማይቻል ነው እንጂ ዝም ማለት። ጃኒ አንቺ በድምጽ ያወራሽው ነው። እኔ እኮ የሻንጣ ነው እቼ መጥቼ ነው። አዎ በድምጽ ነው። ደግሞ እኮ እኔ ስድብ ሳይሆን ያደረኩት ሴቶቹን ነው እንጂ የተናገርኩት ሃይሚና ብሩኬን አይደለም። አዎ እሱ ነገር ካልሰገቡኝ ነው ላይ ካሪኛው ልጅ አለሽ ሙንታሃ እንትና ሰኒ ያለች አይመስለኝም። ለሰው አብርሽ ዩቲዩብ ከፍቶ ለሰው ሰጥቶ አያውቅም። እናንተ እየመጣ አሽደርጓችሁ አያውቅም። አፋችሁ ሞልታችሁ እሱ የሚፈልገው የራሱን እድገት ብቻ ነው። የሰው እድገት አይፈልግም። ነገ ስንሞት ምላሳችን ነው አብረን የምንሞተው። ይሄ ምላሳችን አብሮ ይሞታል አሉ እንዴ። ፖስቸዋለሁ እኮ አላየሽም እንዴ? ቤቴ ፖስቸዋለሁ። እኔ እኮ ትይጂ ማለት ነው። ቤቴ እኮ ፖስቸዋለሁ። ስሚ ምን እንደተኛ ስለማይፈልግ ነው። ሩታን ፍቅር ቤት ይወስዳል። የሩታ ወዲ በጣም ስለሚበዛ የሩታ ወዲ እኮ እኛ ነን። እናንተ እኛ ነን እኮ ማመስሏችሁ ነው። እኛ ነን እኮ የሩታ ወዲ ሶት እኛ ነን። በሩታ ማንደራደረው እኛ ነን። አብርሽ እኮ ከፍቶ አቅም የሰው እድገት አይፈልግም። የራሱ እድገት ነው። ለማን ነው አብርሽ እኮ ዩቲዩብ ሲከፍትላቸው ስልክ ላይ ያላቸው ስልክ ገዝቶ ነው እኮ የሚከፍተው። ላሌላ እና ስም እንጠራላችኋለን ተፈለግ ወዲያ 10 ነው። ወዲያ 10 ዩቲዩብ ነው የከፈተው። አንድ ሁለት ነው። ምን ሆናችሁ ነው? አብርሽ ማንም ቤት ቪዲዮ ሰርቶ አያውቅም። ምንም እኔ የበቃችሁን በነገራችን ላይ ሁሌ የምትገርሙኝ 1 አመታቸውን እንኳን ሲያከብሩ ሙልጭ አድርጋችሁ ሰድባችሁታል። ምን አረገ? አብርሽ እኮ እኛ ወዴንሶቹ መስማት ያቆሙን እንደምን እንደው ታውቃላችሁ? እንደኔና እንደናንተ እኔና እናንተ ዶንቆሮች ስለሆን ማለት ነው። ምን እንደምንነቃላችሁ በፊት ይሰማናል፣ አሁን አይሰማም። ለምን እንደው ታውቃላችሁ? ወሬያችን እየተሰደበ እንዴት ይስማ? እንዴት ይስማ? በፊት ግንባሯን ስንለው ግንባሯን ይስማል። ጉንጭ ሳምሰን አሁን አይሰማሽም። የኔ እናት አይሰማሽ። ደጋረጋ ይድበት ግርማ ሞገስ ያሰው የደምነታችሁ ብዛት ደግሞ ትንሹን እህቷ ያየናት ነው ያደገችው። ጀግና ደጋፊዎች ታዳት ማርያምን። በዚህ አጋጣሚ የአርሚ ደጋፊ እኔ ምንም ብታጠፉ አልናገራችሁም። እናንተ ለምን ታውቃላችሁ? ጀግኖች ናቸው። ላከበረኝ ሰው አከብረዋለሁ። እኔ ለወደድኩት ሰው ለወደደልኝ ሰው በቃ እናንተ ጥፋት እንኳን ነገር ብታጠፉ እኛ አፍ የለንም እናንተ የምንናገርበት። ጀግና ናችሁ።
ፈጡ ማርያምን ነው ይሄ ጨለማ እንግዲህ ትናንትና ዜዶ ሼር አድርጋልኝ እነሱ ቤት ተከት ምንም አልተናገሩም ልጆቹ። ዘፈን የከፈቱት አብርሽን ገዝት ሰርተዋል። ምንም ነገር አልተናገሩም። ድምጻቸው አይሰማ። ዘፈን ከፍቶ ዘፈናቸው እያዳመጡ የሄዱና አልሚን ብሩኬን እናትየውን ማርያምን አድርገው ዘቀዘቁ ምንም ሳይናገሩ። ለምን አብርሽን ገዝት ሰራችሁ ብላችሁ መጣችሁ ማታ ዜዶ ዘቀዘቃችኋት። ዜዶ ዘቅዝቃችኋት ትበልጣችኋለች። ቅድስቴን ዘቅዝቁ። የቅድስቴ ልጅ ምን አደረገ? እኔና ዜዶን አይናቸው ያስታውቃል። ቡዶች ናቸው። አረ ቡዳ ያርግሽ ነገራችን እናስቆጥርሽ አገርኛ እንገራችሁ። ስለ ቡዲያ እኮ የሚያውቀው እዩ ትጂዬ፣ ስለ ቡዲያ የሚያውቀው እኮ ራሱ ቡዲያ የሆነ ሰው ነው። ይሄን ታውቂያለሽ? እዛ ራሱ ቡዲያ ያለበት ሰው ስለ ቡዲያነት ያውቃል። አለዛ ንጹህ ተሆንሽ ስለ ቡዲያ አታውቂም። ቡዲያ የሆነ ዘሩ ቡዲያ የሆነ እሱም ስለ ቡዲያ ያወራል፣ ስለ ሰራተኝነት ያወራል። እዚህ ጋር መጣ ፈጡም እዚህ ጋር መጣ ቺጂዬ ይሄን ርዕስ ተይ ቺጂዬ ይሄን ነገር አቆሚ ስትለኝ የማቆም ውዴታ አይደለም ግዴታም አለብኝ። ዜዶ ጋር የጄ እኔ ዜዶ ስትናደዳት ዜዶ ይሄን ነገር ዛሬ የተናገርሽው ነገ አትናገሪ ብዬ የመናገር ጉዳይ ዜዶ በምትሄድበት ነው መመራው ነኝ። ለምን እኔ የምደግፈውን ዜዶ ትደግፋለች። ጠይባ መጣ ቺጂዬ ይሄ ሰው እንደዚህ ነው ለዚህ ነው። ፎዚ ነይ ግቢ፣ አሁን ነይ ግቢ፣ ጠለች ነይ ግቢ። የእስልምና እምነት ተከታይ እህትሽ ስለሆነች ያለውን ነገር ታስረጃለች። ተተመቸሽ ፎዚዬ ነይ ግቢ፣ ልኬልሻለሁ። ተተመቸሽ እንትን አለብኝ ግዴታ አለብኝ። ብዙ ጊዜ ተኛ ውስጥ ወርቅዬ ትናገራለች። ወርቅዬ እኛ በውስጥ እንቆጣታለን። እህታችን ዜዶ ወርቅዬ በምትመራበት የመመራት ግዴታ አለባት። ወርቅዬ በቃ ጠይባ ዜድዬ ነይ ግቢልኝ። እሺ ሶፊያ ማለት እቺ ልጅ ነች። እኔ አውቃታለሁ። ሚጨዮ እምቤካነ ሚጨዮን ወጆ ጀቴፍ እጆል ልጅቷን አውቃታለሁ። እኔ እንዴት ሆናም ያንን ቃል ከአንደበቷ እንደተጠቀመችም አላውቅም። እኔ እራሷን ሄጄ አንቺ ነሽ ወይ ይሄ ታንቺ አንደበት ወይ ስላት አዎች ጅዬ ተሳስቻለሁ አጥፍቻለሁ ብላለች። አንቺ ደግሞ በቀስታ እህትሽ ነች፣ ጾመኛ ነች። ያለውን ነገር ምጠይቃትን ጠይቃት። በቀደም ተሳስታ አብርሽም ያለችው አልጅነች። እሺ በትልቁ ያረኳት ቅድም መጣ እቹ ገብታለች። ቅድም መጣ አይ እነሱ ይውጡ እና እነሱ ያወሩሻል ስላልኳት ይሄው ገብተ እሺ ሶፊያ እሺ ሶፊያ ያውሪያት ፎዚያ ነው ኢትዮጵያ ነው። አይዋን አውራት ዜዶም አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። አውሪ ሌሎቻችሁ መሀል አትግቡባቸው። እሺ ሲያወሩ እነሱ ደህና ነሽ? እንዴት ነሽ? ደህና አልሐምዱሊላህ። እሺ ሶፊያዬ ማለት ነው። በመጀመሪያ ደረጃ እንኳን አደረሰሽ ለረመዳን። ሰባት ማቲንግ ስምንት ቀን ነው መሰለኝ። እንኳንም ለዚህ ቀን አበቃሽ። እሺ የምጠይቅሽ ጥያቄ አሁን ለተባልሽው ነገር በእርግጥ እኔ በጣም ተሰምቶኛል። የምር አልቅሻለሁ። ያን ነገር ማለት የቻልሽበት ምክንያት ታስረጅኛለሽ? ለምን እንደዛ ማለት እንድቻልሽ? ታያት ዝም በይ ትጂ። ማለት አንድ ሰው ምክንያት አለው እንደዛ ለማውራት ምክንያት አለሽ። ያ ምክንያትሽ ያነሳሳሽ ምንድን ነው? በዛ ልክ ስለመናገር አብርሽ ይሄን ያክል ሊያጠፋብሽ ነገር ምንድን ነው? ይሄ በእርግጥ ለሰው ልጅ ክፉ መመኘት ጥሩ አይደለም። ምንም ቢያጠፋ መምከር ነው እንጂ ያለብን ሌላ ነገር መመኘት ሀታ ብትጠይ እንኳን እንደዛ አይነት ነገር አያስፈልግም። እስኪ ለምን እንደዛ ማለት ቻልሽ? አስረጅኝ። ምን ታርክልሽ ነው? ይኸውልሽ እኔ ማለት ነው እንደዛ ማለት ፈልጌ ወይም አጥቄበት ወይም አጥቼበት አይደለም። በስሜታዊ ሁኔ እያወራሁ እንዳለ የሆነ ነገር ስትለኝ ማለት ነው ብዙ ገስት ላይ ብዙ ልጆች ተሳትለው ነበር እና በአጋጣሚ በቃ ሰይጣን አሳሳተ ይገባሽ። በኋላ ላይ እኮ ሰምተሽው ተሆነ ያው ያልኩትን ነገር ብቻ ስለቆረጡት ነው እንጂ አሳሳሽኝ እኔ ማለት የሌለብኝን ነገር ነው ያልኩት ብዬ
ወደ ራሴ ተመለስኩ ማለት ነው። በቃ እኔ ሰምቻለሁ። የኔ ወደዚህ ጋር አስቆይ፣ ሁሉንም ሰምቻለሁ። ዩቲዩብ ላይ አለ ድምጥሽ። ሲጀመር ከዩቲዩብ ቀድቼ ዩቲዩብ ቲክታክ ላይ ያመጣሁት እኔ ሰምቻለሁ። ሙሉውን ልጅቷ ያለችው አብረሽ አሳዘነኝ ነው ያለችው። ለምን አሳዘነኝ አልሽ ብለሽ ነው ያልሻት። እንደዛ እሷ ብትል ያን ነገር አንቺ ነገ ላይ ወንድም አለሽ፣ ነገ ላይም ወንድ ልጅ ልትወልጂ ትችያለሽ። ያን ነገር እንዴት ልትመኝለት ቻልሽ? ለአብረሽ አላደረግሽውም እኮ ባታደርጊውም ግን ከአፍሽ ወጥቷል። ያ እንደዛ አይነት ቃላት እንድትመጠቀም ቻልሽ? ያን ያክል አብረሽ ምን ሰርቷል? ምንም አልሰራም። በቃ አንዳንዴ ሰይጣን ሲያሳስትሽ ምን ትያለሽ? በቃ እኔ አስቤበት ይመስልሻል? አንቺ ስታስቢ አላሰብኩበትም። በቃ እና በድንገታዊ ነገር ነው። የምሬ ነው የምልሽ። እኔ ለሱ መጥፎ አስቤ ወይም እሱን ክፉ እኔ እንጃ። እኔ ራሱ አንቺ ስታስቢ እንዴት ማለት አንዳንዴ አታጋጥመኝ ነው ማለት ያለብሽ እና በቃ እኔ እንጃ ብቻ አላቅም። እኔ ራሱ በጣም ነው የጸጸተኝ። የምሬ ማመልሽ ወላሂ ማለት አላሰብኩትም። ቅጽበታዊ ነው የመጣብኝ እና በቃ አልኩኝ። ካልኩት በኋላ ደግሞ እኔ ማለት የሌለብኝን ነገር ስላልኩኝ በቃ ይቅርታ ጠይቄያለሁ። ከይቅርታ በላይ ምን አለ? እኔ እኮ እሱ አረኩት ማለት አይደለም እኮ ሲጀመር። እሱን ደግሞ የሆነ ነገር አረኩት ማለት አይደለም። ይሄ ደግሞ ያጋጥማል። አንቺ ነገኔም ስሜታዊ ስለሆንኩ አላወኩም። በቃ ይቅርታ አድርጉልኝ ሁላችሁም ማለት ነው። በቃ በእኔ የተቀየማችሁ የእሱ ደጋፊ ማለት ነው። የኔ ወድ እኛ እኮ ማለት እዚህ ጋር እኛ ሁለታችሁንም እንደግፋለን። አንዳንድ ጊዜ ማለት ነው የምንናገረውን ብንጠነቀቅ ጥሩ ነው። ችግር የለም። ይቅርታ እኛን ይቅርታ መጠየቅ አይጠበቅብሽም። ይቅርታ ካልሽ በቂ ነው። ግን በሰዓቱ በጣም ያዘንኩት በቃ እኔ ልንገርሽ ገስት ስገባ ራሱ አራተኛዬ ነው። ገባሽ? አልገባም። እኔ የሚያቀኛል ማለት ነው። እኔ አብርሽንም ሮታንም ነው የምወደው ብዙ